ሰላም ጤና ይስጥልን ውድ የኢትዮ ሜዳ ቤተሰቦች እንደምን አላችሁ? የኢትዮ ሜዳ ምርጥ ገጾች ዝግጅታችን ተጀምሯል። በዛሬው የምርጥ ገጾች ዝግጅታችን በ1981 ዓመተ ምህረት ልክ በዚህ ሰሞን የደርጉ መሪና በወቅቱ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ላይ ተሞከረውን መፈንቅለ መንግስት መነሻና ውጤቱን በተለይ ሙከራ በተደረገበት ግንቦት 8 ቀን የነበረውን ሁኔታ ከሌፍተናንት ጀነራል አዲስ ተድላ አንጻር እናስቃኛችኋለን። በደርጉ መንግስት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትና ኢህአዴግ ሀገራችንን ከተቆጣጠረበት ጊዜ አንስቶ ለበርካታ ዓመታት በጣሊያን ኤምባሲ በጥገኝነት ቆይተው የወጡት ሌፍተናንት ጀነራል አዲስ ተድላ በቅርቡ በገጠመኞች የታጀበ የህይወቴ ጉዞ በሚል ርዕስ በቀድሞ የደርግ መንግስት የነበራቸውን ተሳትፎና ማኝነት እንዲሁም የግል ህይወታቸውን የሚያስዳስስ መጽሐፍ ለንባብ ማቅረባቸው ይታወሳል። ሌፍተናንት ጀነራል አዲስ የግንቦት 8ቱን መፈንቅለ መንግስት ሙከራ ሂደቶችን በቅርብ የተመለከቱ በማሸማገል ሂደት የተሳተፉ ሲሆን ማኝነታቸውንና የሳቸውን ሚናም በተመለከተ በመጽሐፋቸው ያብራሩ ሲሆን እኛም በምርጥ ገጾች ፕሮግራማችን ከመጽሐፋቸው የተቀነጨበውን ታሪካዊ መረጃ እንድትከታተሉ እንጋብዛለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዝግጅታችን ላይ ያላችሁን ሐሳብ በኮሜንት ስፍራ ላይ እንድታስቀምጡልን በአክብሮት እንጠይቃለን። የግንቦት 8 ቀን 1981 ዓመተ ምህረት መፈንቅለ መንግስት ሙከራ በሀገሪቱ የሚካሄደው የእርስ በርስ ጦርነት መፍትሄ እያጣ በመሄዱና መንግስት በሚያራምደው ፖለቲካዊና ኢኮኖሚያዊ ስርዓት በመከፋት ህብረተሰቡ ከአመራሩ እየራቀ ከሄደ ትንሽ ቆየት ብሎ ነበረ። አንዳንድ የፖሊሲ ማሻሻያዎች በማድረግ ህዝቡን ከመንግስት ጋር ማሰለፍ ሲቻል በአመራሩ ግትርነት የተነሳ ምንም ባለመደረጉ ሁኔታዎች ከጊዜ ወደ ጊዜ እየተበላሹ ሲሄዱ ይታይ ነበረ። ይህም በመሆኑ በርካታ ባለስልጣናት በተለይም አምባሳደሮች ስልጣናቸውን እየለቀቁ ወደ አሜሪካና ወደ ሌሎች ምዕራብ ሀገሮች መኮብለል ከጀመሩ ዓመታት አልፈው ነበረ። ከዚህ አንጻር በአብዮቱ እምነት ነበራቸው ከሚባሉት መካከል በተለይ የውጭ ጉዳይ ሚኒስትሩ ኮሎኔል ጎሹ ወልዴና የኢማማኮ ኮሚሽነር ሻለቃ ዳዊት ወልደ ጊዮርጊስ ከሄዱ በኋላ በመንግስት ላይ የደረሰው የፖለቲካ ክስረት ቀላል አልነበረም። እነዚህ ሁለት መኮንኖች የኢሰፓ ማዕከላዊ ኮሚቴ አባላት ከመሆናቸውም ሌላ በአብዮቱ ውስጥ ከፍተኛ አስተዋጽኦ ስላበረከቱ እንደ ግንባር ቀደም ካድሬዎች የሚቆጠሩ ነበሩ። የኮበለሉ አምባሳደሮች ቁጥር እጅግ ከፍተኛ ከመሆኑም በላይ አንዳንዶቹ ራሳቸውን ከማንም በላይ አብዮተኛ አድርገው የሚቆጥሩ በመሆናቸው መክዳታቸው ሲሰማ በጣም አስገርሞን ነበረ። በዚህ ረገድ በጣሊያን የኢትዮጵያ አምባሳደር የነበረው የአየር ኃይል ባልደረባው ሻለቃ ጌታቸው አብዲ ከድቶ ወደ አሜሪካ ገባ ሲባል ያልተገረመ አልነበረም። ለዚህም ምክንያቱ ይህ ግለሰብ በሞስኮ የፖለቲካ ትምህርት ተከታትሎ ከተመለሰ በኋላ ራሱን አብዮተኛ አድርጎ ከመቁጠሩም በላይ ጸረ አሜሪካ አቋም በማራመድ የታወቀ ስለነበረ ነው። በሌላ በኩል ተራ የፓርቲ አባል የነበሩና አባላትም ያልሆኑ ግለሰቦች በመንግስት ሥራ ላይ ባሳዩት ትጋት ከበሬታ አግኝተው ከየቦታው በአምባሳደርነት ከተሾሙ በኋላ ይኮበለሉ ነበሩ። በዚህ ረገድ በስዊድን የኢትዮጵያ አምባሳደር የነበሩት ጀነራል ታዬ ጥላሁን ቦታቸውን ለቀው አሜሪካ መግባታቸው ሲሰማ ብዙ ሰው አዝኗል። ጀነራል ታዬ መጀመሪያ ከአየር ኃይል አዛዥነት በእድገት መከላከያ ሚኒስትር ሆነው የተሾሙ ሲሆን ቀጥሎም የሀገር አስተዳደር ሚኒስትር በመሆን በታማኝነትና በቅንነት ሲያገለግሉ የቆዩ ሰው ነበሩ። ስለሆነም በ1980ዎቹ መጀመሪያ ላይ መንግስት በህብረተሰቡ ዘንድ የነበረው ተቀባይነት በእጅጉ ያሽቆለቆለ ነበር ማለት ይቻላል። ይህ ስሜት የመንግስት ዋና ክንድ በሆነው በሰራዊቱ ውስጥም አልፎ አልፎ ይንጸባረቅ እንደነበረ አስቀድሜ ገልጫለሁ።
ሰራዊቱ በፖለቲካ ካድሬዎችና በወታደራዊ ደህንነት መዋቅሮች የቅርብ ክትትል ይደረግበት ስለነበረ ተቃውሞውን በግልጽ የሚያሳይበት ሁኔታ አልነበረም። ይሁንና አንዳንድ የአመራር አባሎች ቅሬታቸውን በተለያየ መልክ ማንጸባረቃቸው አልቀረም። በጊዜው እኔን ይቀርቡ የነበሩ አዛዦች ከምድር ጦርም ሆነ ከአየር ኃይል በአገሪቱ ስለሚታዩ የፖለቲካና የኢኮኖሚ ችግሮች አልፎ አልፎ ያነሱልኝ ነበረ። ይሁንና እኔ በከፍተኛው አመራር አካል ውስጥ እንደመሆኔ መጠን ስሜታቸውን በግልጽ ሊነግሩኝ እንደማይችሉ የታወቀ ነበረ። በሰራዊት ውስጥ ይታይ የነበረውን አለመረጋጋትና ችግር ለማስተካከል በየጊዜው የአዛዦች ዝውውር ሲደረግ ቆይቷል። በዚህ ረገድ በተለይ በኢሂድሪ ምስረታ አካባቢ የተደረገው ከፍተኛ የአመራር ለውጥ ማለትም የጀነራል ተስፋዬ ገብረ ኪዳን ከመከላከያ ሚኒስትርነት ተነስቶ በጀነራል ኃይለ ጊዮርጊስ የተተካበትና ጀነራል ፋንታ በላይ ከአየር ኃይል አዛዥነት ተነስቶ የኢንዱስትሪ ሚኒስትር የተደረገበት ዝውውር የሚጠቀሱ ናቸው። በዚሁ ጊዜ የእዝ አዛዦችና በመከላከያ ሚኒስቴር የመምሪያ ኃላፊዎች ለውጥም ተደርጓል። ይህ በኢሂድሪ ምስረታ ዋዜማ ላይ የተደረገው የሰራዊት አመራር ለውጥ ከሪፐብሊኩ ምስረታ በኋላ ለውጥ ያልተደረገበት ሲሆን አንዳንዶቹ ቀድሞ በመንግስት ላይ የነበራቸውን ቅሬታ እንደያዙ ነበረ። አብዛኞቹ አዛዦች በጦርነቱ ላይ ለረጅም ጊዜ አብረው የቆዩ እንደመሆናቸው መጠን እርስ በርስ የሚተዋወቁ ነበሩ። ይሁንና ሁሉም ቢሆን የደህንነቱን ክፍል ስለሚጠራጠሩ ልብ ለልብ ተገላልጸው ለመነጋገር ጊዜ ፈጅቶባቸዋል። የሰራዊቱ አመራርም ሆን ተብሎ በሦስት ማዕዘን ማለትም አዛዡን፣ የፖለቲካ ኃላፊውንና ወታደራዊ ደህንነት ኃላፊውን በያዘ አመራር ከላይ እስከ ታች ድረስ በመዋቅሩ አዛዦች ብቻቸውን ለመፈጸም የሚችሉት ምንም ጉዳይ አልነበረም። ስለሆነም የአመራሩ አወቃቀር የአዛዦችን የቀድሞ ስልጣን በእጅጉ ስለቀነሰ አዛዦች ቅሬታ ነበራቸው። ከፍተኛ መኮንኖቹን በፖለቲካ አመራሩ በተለይም በፕሬዝዳንት መንግስቱ ላይ የበለጠ ቅሬታ እንዲያድርባቸው ካደረጉት ምክንያቶች አንዱ ደግሞ ከኢሂድሪ ምስረታ በኋላ በሁለት ጀነራል መኮንኖች ላይ በወሰዱት እርምጃዎች ነበረ። ይሄውም ፕሬዝዳንት መንግስቱ በኤርትራ የሥራ ጉብኝት ላይ ሳለ በብርጋዴር ጀነራል ታሪኩ ዋይኔ ላይ የሞት ቅጣት መወሰኑና መፈጸሙ፣ በብርጋዴር ጀነራል ከበደ ጋሼ ላይ ደግሞ ማዕረጉ እንዲገፈፍ ተወስኖ በሰራዊቱ ፊት ማዕረጉ መገፈፉ ነበረ። እነዚህ ከፍተኛ እርምጃዎች በተለይም በጀነራል ታሪኩ ላይ የተፈጸመው የሞት ቅጣት ሕገ መንግሥቱ ከጸደቀና ሥራ ላይ ከዋለ በኋላ ከጥቂት ጊዜ በኋላ መሆኑና ማንኛውም ጉዳይ በሕገ መንግሥቱ እንደተደነገገው ሁሉ ሕግን መሠረት አድርጎ እንደሚወሰን በሚጠበቅበት ጊዜ መፈጸሙ ይሄ ሰውዬ ለማናችንም አይተኛም እያሉ ከፍተኛ መኮንኖች ሲነጋገሩ እንደነበር በኋላ ተሰምቷል። ጀነራል ታሪኩ ደርግ ሲመሰረት የሻለቃ ማዕረግ የነበረው ሲሆን በአብዮቱ መጀመሪያ ሁመራ ላይ የሻለቃ ጦር አዛዥ ሆኖ ከኢዲዩ ጋር ይዋጋ የነበረ መኮንን ነበረ። ከዚያ በኋላ መኮንኑ በተለያዩ አውደ ውጊያዎች ሲሳተፍ ቆይቶ በመጨረሻ ብርጋዴር ጀነራል ማዕረግ ላይ ደርሶ ነበረ። እርሱን የሚያውቁት ሰዎች እንደሚናገሩት መኮንኑ ቁጡ፣ አትንኩኝ ባይ፣ አንዳንድ ጊዜም ለበላይ አካል አልታዘዝም ባይና ዳተኛ የሆነ ሰው እንደነበር ይገልጻሉ። በአንድ ወቅት መቀሌ ላይ ጦሩ የበላይ አዛዥ ሆኖ ወያኔ ከመቀሌ ወህኒ ቤት እስረኞችን ለማስለቀቅ ወረራ ሲያደርግ የወህኒ ቤቱ አዛዥ እርዳታ ቢጠይቀው እኔ የወህኒ ቤት አዛዥ አይደለሁም ብሎ መልስ በመስጠት እርዳታ ሳያደርግለት ቀረ ተብሎም ተነግሯል። መኮንኑ ኤርትራ ተዛውሮ በሰሜን ግንባር ግብረ ኃይል አዛዥ ሆኖ ሲሰራ በየጊዜው ከወታደራዊ ፖለቲካ መኮንኖችና ከወታደራዊ ደህንነት መኮንኖች ጋር ይጋጭ ነበረ። ጀነራል ታሪኩ ቀድሞ የሚያውቀው የአዛዥ ሚናና ስልጣን አሁን ካለው የሶስት ማዕዘን እዝ ስርዓት ጋር የሚጋጭ በመሆኑ
በየጊዜው ቅራኔ ውስጥ እየገባ ለበላይ አካል ሪፖርት ሲያቀርብ ቆይቷል። በተለይም በወቅቱ ፕሬዝዳንት መንግስቱ ግንባር የነበረውን ጦር እየተዘዋወረ ሲያነጋግር በጀነራል ታሪኩ ላይ ቀደም ሲል ሲነገሩ ከነበሩት የእዝና የአስተዳደር ችግሮች ሌላ የተለያዩ የሙስና ወንጀሎች ክስ ቀርበውበት ነበረ። ስለሆነም ፕሬዝዳንት መንግስቱ የጀነራል ታሪኩ ጉዳይ በአንድ ከፍተኛ የመከላከያ ቡድን እንዲጣራ ካስደረገ በኋላ በቀረበው ሪፖርት መሰረት ውሳኔ መሰጠቱ ታውቋል። ይሁንና ጀነራል ታሪኩ ራሱን ለመከላከል ዕድል አልተሰጠውም፣ ውሳኔው ሕግን በተከተለ መንገድ አልተካሄደም የሚሉ ቅሬታዎች በጊዜው ተፈጥረዋል። በዚህና በሌሎች ጉዳዮች ምክንያት በከፍተኛ አመራር ላይ የነበሩት ጀነራል መኮንኖች ቅሬታቸው እያደገ ሲሄድ ደረጃ በደረጃ በመካከላቸው የነበረውን አለመግባባት ወደ ጎን በመተው በሀገሪቱ ስላለው የፖለቲካ ችግር ለመወያየት በቅተዋል። ከዚህ ውይይትም በመነሳት ምን ማድረግ ይሻላል ወደሚል አጀንዳ ለመሸጋገር እንደቻሉ መገመት አያዳግትም። በዚህ ረገድ በተለይ የአየር ኃይል ከፍተኛ መኮንኖች ረጅም ጊዜ አብረው የመስራት ዕድል ስለነበራቸውና ልብ ለልብ ስለሚተዋወቁ ማንኛውም ጉዳይ ላይ በመተማመን ለመወያየት የሚችሉ ነበሩ። ከዚያ አኳያ ሜጀር ጀነራል ፋንታ በላይ በአየር ኃይል አዛዥነት ለረጅም ጊዜ በቆየበት ዘመን በክፍል ውስጥ ከፍተኛ ተቀባይነት ከማግኘቱም በላይ ከቦታው በተነሳበት ወቅት በአመራሩ መካከል አንድነት መስርቶ ነበር የለቀቀው። ከዚያም ከቦታው ተነስቶ ኢንዱስትሪ ሚኒስትር ከሆነም በኋላ ከአየር ኃይል ጋር የነበረው ትስስር እንደተጠበቀ ቆይቷል። የአየር ኃይልን ሁኔታ እዚህ ላይ ለማንሳት የፈለኩበት ምክንያት በአንድ በኩል ስለ ክፍሉ አሰራር በቅርብ ስለማውቅ ሲሆን፣ በሌላ በኩል በወቅቱ ክፍሉ በማንኛውም ወታደራዊ እንቅስቃሴ ውስጥ ጉልህ ሚና ይጫወት ስለነበረ ነው። በአብዮቱ ፍንዳታ ወቅት አየር ኃይል ከለውጡ ጎን በመቆሙ ሂደቱን እንዳሳካው ሁሉ በወቅቱም የዚህ ክፍል አቋም ወሳኝ ነበረ። ከዚያ አኳያ ደግሞ በክፍል ውስጥ በአመራር ደረጃ የሚገኙ መኮንኖች አቋም የአየር ኃይልን ሚና የሚወስነው ነበረ። መሆኖም ጀነራል ፋንታ ከመሰረተው የአመራር ትስስርና እርሱም ራሱ ከክፍሉ ጋር ከነበረው ግንኙነት አኳያ ሲታይ አየር ኃይል ከማን ጋር እንደሚሰለፍ ግልጽ ነበረ። ጀነራል ፋንታ ከአየር ኃይል አዛዥነት ሲነሳ ስፍራውን የተረከበው ሜጀር ጀነራል አማሃ ደስታ ሲሆን በምክትል አዛዥነት የተቀመጠው ደግሞ ብርጋዴር ጀነራል ሰለሞን በጋሻው ነበረ። ስለ ጀነራል አማሃ ብቃትና ብልህነት ከአሁን በፊት የገለጽኩት ስለሆነ እዚህ ላይ ማንሳት ባያስፈልግም መኮንኑ ከጊዜ በኋላ ከፕሬዝዳንት መንግስቱ ጋር በፈጠረው የሐሳብ አለመግባባት ቅሬታ ይታይበት ነበረ። ይህ ቅሬታ ሊፈጠር የቻለው በአንድ ወቅት በአዛዥና በፖለቲካ ካድሬ መካከል ያለው ግንኙነት መሻሻል እንደሚገባው ጀነራል አማሃ አስተያየት ሲሰጥ ፕሬዝዳንት መንግስቱ በሐሳቡ ባለመስማማት አግባብ በሌለው ሁኔታ ስለተቸው ነው ይባላል። በሌላ በኩል ደግሞ ከመጀመሪያው አንስቶ ፕሬዝዳንት መንግስቱ ለጀነራል አማሃ ጥሩ አመለካከት እንዳልነበረው ይታወቅ ነበረ። ይህንን አቋም ለመያዝ የበቃው በሰዎች ግፊት ይሁን በራሱ አነሳሽነት ለማወቅ አልቻልኩም። በዚህ የተነሳ ጀነራል አማሃ የአየር ኃይል አዛዥነትን ቦታ ከያዘ ረጅም ጊዜ በኋላ ነበር ከብርጋዴር ጀነራል ማዕረግ ወደ ሜጀር ጀነራል ማዕረግ የተሾመው። ስለሆነም አንድ አይነት የለውጥ እንቅስቃሴ ቢካሄድ ጀነራል አማሃ ምን አይነት አቋም ሊይዝ እንደሚችል ግልጽ ነበረ። ከዚህ ሌላ ከጀነራል አማሃ ጋር የሚሰሩት የአየር ኃይል መምሪያ መኮንኖች ሙሉ ለሙሉ ከነርሱ ጋር እንደሚሰለፉ የታወቀ ነበረ። ከነርሱም መካከል በወቅቱ ጀነራል ማዕረግ ላይ የደረሱና ጓደኞቼ የነበሩት የአየር ኃይል ዘመቻ መኮንኑ ብርጋዴር ጀነራል ተስፋ ደስታ፣ የአስመራ አየር ኃይል ጣቢያ አዛዡ ብርጋዴር ጀነራል ንጉሴ ዘርጋው ይገኙበታል። ብርጋዴር ጀነራል ተስፋን ገና ከትምህርት ቤት ጀምሮ የማውቀውና አብረን ያደግን ከመሆኑም በላይ እንደ ቅርብ ጓደኛ የምቆጥረውና የማምነው ሰው ስለነበረ ምንም አይነት ችግር ቢኖር ይገልጽልኛል ብዬ አምን ነበረ። ይሁንና ይህ አመለካከት የዋህነት ነው። ምክንያቱም በፖለቲካ ዓለም ውስጥ ተቃራኒ አቋም የያዘ ግለሰብ በተለይም ዲሞክራሲያዊ ስርዓት በሌለበት ሀገር ሚስጥሩን ያካፍለኛል ብዬ መጠበቄ የዋህነት ነበረ። በማንኛውም በደርግ አመራር ቅሬታ የነበራቸው ግለሰቦች ተማምነው ለመነጋገር የቻሉት
ከብዙ ጊዜ በኋላ እንደሆነ መገመት አያዳግትም። በሌላ በኩል የአንድ የሰራዊት ክፍል አባል ከሌላ ክፍል አባል ጋር ተማምኖ ለመነጋገር ደግሞ የበለጠ ከባድ ነበረ። ለምሳሌ የአየር ኃይል መኮንንና የምድር ጦር መኮንን ስለ ፖለቲካ ሁኔታ ለመነጋገር ይቅርና በጋራ ተግባራቸው ተግባብቶ ለመነጋገርም ችግሮች ያጋጥሙ ነበረ። በመከላከያ ደረጃና በዘመቻ ወቅት ከፍተኛ አዛዦች እየተገናኙ ስለ ሥራቸው ስለሚወያዩ ደረጃ በደረጃ እየተቀራረቡ እንደሄዱ ታውቋል። በዚህ ረገድ ለምሳሌ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል መርዕድ ንጉሴና የእዝ አዛዦች ከጀነራል ፋንታ በላይና ከጀነራል አምሃ እንዲሁም ከሌሎች የአየር ኃይል ጣቢያው አዛዥ ከብርጋዴር ጀነራል ንጉሴ ዘርጋው ጋር የቅርብ ግንኙነት እንደነበራቸው አውቃለሁ። እነዚህ ጀነራል መኮንኖች በተለያየ ምክንያት በአመራሩ ላይ ቅሬታ ስለነበራቸው እርምጃ ለመውሰድ ሁኔታዎች እስኪመቻቹ ድረስ ግንኙነታቸውን በማጠናከርና የበለጠ ተከታይ በማፍራት ላይ እንደቆዩ በኋላ ታውቋል። መኮንኖቹ በሥራ ጉዳይ በማሳበብ የጊዜው እየተገናኙ ውይይት ማድረጋቸውን ቀጥለው ነበረ። ለምሳሌ ጦር ኃይሉ ጠቅላይ ኤታማዦር ጀነራል መርዕድ ከፍተኛ ጀነራል መኮንኖችን በመያዝ በተለያዩ ስፍራዎች የሥራ ጉብኝት በማድረግ ስም የሚወያዩበትን ሁኔታ ያመቻቹ ነበረ። ለምሳሌ በአንድ ወቅት የአየር ኃይል ዘመቻ መኮንን ብርጋዴር ጀነራል ተስፋዬ ደስታ ከነ ጀነራል መርዕድ ጋር ለበርካታ ቀናት በሰሜን ምዕራብ እዝ ባህር ዳር እንደቆዩ ስሰማ ሁኔታው እንግዳ እንደሆነብኝ አስታውሳለሁ። በእነዚህ አጋጣሚዎች ሁሉ ዓላማቸውን በማራመድ ላይ እንደነበሩ አሁን ግልጽ ሆኖልኛል። ከዚህ አይነት ጉብኝት በኋላ ይመስለኛል በአንድ ወቅት ጀነራል መርዕድ ስልክ ደውለውልኝ መከላከያ ስላለበት ችግር በአጠቃላይ በማንሳትና ስለ ሀገሪቱም የኢኮኖሚ ችግር በመጥቀስ ሁኔታ ሲመች ከኔ ጋር ለመነጋገር እንደሚፈልጉ ነግረውኝ የነበረው። ብንገናኝ ኖሮ ምናልባትም እኔም የነሱን ሐሳብ እንድከተል ለማግባባት ይሞክሩ ነበር ብዬ ገምታለሁ። ጀነራል መርዕድ ከዚህ ሌላ በምድር ጦር ውስጥ የተሰለፉ ወጣት ጀነራል መኮንኖችን በማቅረብና በማነጋገር ከጎናቸው አሰልፈው እንደነበረ በኋላ ላይ ታውቋል። በከፍተኛ አዛዦች ደረጃ የሰሜን እዝ አዛዡ ሜጀር ጀነራል ደምሴ ቡልቶ፣ የሰሜን ምዕራብ እዝ አዛዡ ሜጀር ጀነራል ዘውዴ ገብረየስ፣ የምድር ጦር አዛዡ ሜጀር ጀነራል ኃይሉ ገብረ ሚካኤል፣ ምክትል አዛዡ ሜጀር ጀነራል አለማየሁ ደስታ፣ የመከላከያ ዘመቻ መኮንኑ ሜጀር ጀነራል አበራ አበበ፣ ከአየር ኃይል ምክትል አዛዡ ብርጋዴር ጀነራል ሰለሞን በጋሻው እንዲሁም ሜጀር ጀነራል ፋንታ በላይ ከጥንስሱ ጀምሮ እንደነበሩበት በኋላ ላይ ሊታወቅ ችሏል። በአየር ኃይል ያለውን ሁኔታ በማመቻቸት ረገድ ከፍተኛ ሚና የተጫወተው ሜጀር ጀነራል ፋንታ በላይ ነበረ። ጀነራል ፋንታ ከአየር ኃይል ተነስቶ የኢንዱስትሪ ሚኒስትር ከሆነም በኋላ የተለያዩ ምክንያቶች በመጠቀም ወደ ደብረ ዘይት ይመላለስ እንደነበረ አስታውሳለሁ። በአንድ ወቅት ለምሳሌ አንድ በሻለቃ ማዕረግ የነበረ መኮንን ጋብቻውን ደብረ ዘይት ሲፈጽም በበዓሉ ላይ ለመገኘት ወደዚያው ይሄዳለሁ ብሎ ሲሄድ ጀነራል ፋንታ እንዴት በዚህ መኮንን ሰርግ ላይ ለመገኘት ወሰነ በሚል ተገርሜ እንደነበር አስታውሳለሁ። በሌላ በኩል በዚሁ አካባቢ ከአሁን በፊት ተመላልሶ ይጠይቀኝ የነበረው ጀነራል ተስፋ ወደ እኔ ቤት መምጣት ካቆመ ሰንበት ብሎ ነበረ። በጊዜው ሥራ በዝቶበት ይሆናል በሚል ምክንያት ትኩረት አልሰጠሁትም እንጂ ሁኔታዎች እንዳይታወቁ ከኔ ለመራቅ የወሰደው እርምጃ እንደነበረ በኋላ ግልጽ ሆኖልኛል። ሌላው በዚያን ሰሞን የአስመራ አየር ኃይል ጣቢያ አዛዥ የነበረው ጓደኛዬ ጀነራል ንጉሴ ዘርጋው አዲስ አበባ መጥቶ ስለነበረ እቤት መጥቶ ጠይቆኝ ነበረ። በጨዋታ ላይ ሳለን ካነሳልኝ ነገር አንዱ ከውጭ ለሚመጣ ሰው የአዲስ አበባ ሕዝብ በጣም ደህይቶ ይታያልና በምን ምክንያት እንደዚህ ሊሆን ቻለ የሚል ጥያቄ አዘል አስተያየት መሰንዘሩ ትዝ ይለኛል። እኔም በጊዜው የሰጠሁት አስተያየት ለጦርነቱ የሚከፈለው መስዋዕትነት በጣም ከፍተኛ እንደነበርና ሕዝቡም መከላከያን ለመደገፍ ከሚያደርገው አስተዋጽኦ የመነጨ ነጸብራቅ ነው የሚል ነበረ። እነዚህ ሁኔታዎችና አስተያየቶች በጊዜው የሚሰጡት መልእክት ቢኖራቸውም ብዙም ትኩረት አልሰጠኋቸውም።
ይሁንና በወቅቱ በሀገሪቱ ላይ ውጥረት የሰፈነበት የፖለቲካ ዳመና ያንዣብብ እንደነበረ ለማንም ግልጽ ነበረ። ይሄውም በአንድ በኩል በጦር ሜዳ ያለው ሁኔታ ከቀን ወደ ቀን ውድቀት የሚታይበት የነበረ ሲሆን፣ በሌላ በኩል ህብረተሰቡ ለመንግስት የነበረው ከበሬታ ዝቅተኛ ደረጃ ላይ ደረሰበት ጊዜ ነበረ። በዚህ ወቅት ነበር ፕሬዝዳንት መንግስቱ ምስራቅ ጀርመንን ለመጎብኘት ወደዚያች ሀገር ለማምራት ያቀደው። የጉብኝቱም ዋና ዓላማ ለመከላከያ ተጨማሪ ታንኮችና ሌሎች መሳሪያዎች ለመጠየቅ ሲሆን ጉዞውም ግንቦት 8 1981 ዓመተ ምህረት እንደሚሆን ጥቂት ቀናት ቀደም ብሎ ታውቆ ነበር። በግንቦት 8 1981 ዓመተ ምህረት የተከሰተው ችግር ዝርዝር ሁኔታ የማክሰኞ ዕለት ግንቦት 8 1981 ዓመተ ምህረት ፕሮግራሜ እኩለ ቀን ላይ ፕሬዝዳንት መንግስቱን ቦሌ አውሮፕላን ማረፊያ በመገኘት መሸኘትና ከሰዓት 9 ሰዓት ላይ ደግሞ በቅርቡ ሥራ የጀመረውን ዩኒቨርሳል የቆዳ ፋብሪካን መጎብኘት ነበረ። በዚሁ መሠረት እኩለ ቀን ሲሆን ቦሌ አውሮፕላን ማረፊያ በመገኘት ለፕሬዝዳንት መንግስቱ በተዘጋጀው የአሸኛኘት ፕሮግራም ላይ ከተሳተፍኩኝ በኋላ ለምሳ ወደ ቤት አመራው። በአሸኛኘት ፕሮግራሙ ላይ እንደሌላው ጊዜ ሁሉ ሚኒስትሮችና የጦር አዛዥ ጀነራሎች ተገኝተዋል። ከፕሮግራሙ በኋላ እዚያው የተገኘው ሁሉም ወደ ምሳ እንደሚሄድ በመገመት እኔም አውሮፕላን ማረፊያ ብዙ ጊዜ ስላሳለፍን ወደ ቤት ሄድኩኝ። እዚያም ከሰዓት በኋላ የቆዳ ፋብሪካውን ለመጎብኘት ወደ ስፍራው አመራው። ፋብሪካው በኢንዱስትሪ ሚኒስቴር ስር እንደመሆኑ መጠን ሚኒስትሩ ጀነራል ፋንታ በቦታው ላይ እንደሚገኝ ጠብቄ ነበረ። ይሁንና ባልተለመደ ሁኔታ ጀነራል ፋንታ በስፍራው አልተገኘም። በቦታው የነበሩት የተለያዩ ኃላፊዎች በሁኔታው እንደተረበሹ ከፊታቸው ላይ ይነበብ ነበረ። ለጊዜው እኔም ጀነራል ፋንታ ሰዓቱን አክብሮ ባለመገኘቱ ቅር ቢለኝም ጉብኝቱን መሰረዝ አግባብ አለመሆኑን በማመን ፕሮግራሙን ቀጠልኩ። በወቅቱ የወሰድኩት ግምት ጀነራል ፋንታ በአንድ አስገዳጅ ሁኔታ እንደዘገየና በፕሮግራሙ መሃል ይመጣል የሚል ነበረ። ይሁንና ጉብኝቱ እስኪጠናቀቅ ድረስ ካለመምጣቱም ሌላ ስለቀረበት ምክንያት እንኳን በስልክም ሆነ በሌላ መንገድ መልእክት አላከም። ሆኖም በጀነራል ፋንታ አድራጎት ከማዘኔም በላይ በቦታው ላይ ያልተገኘው እኔን በመናቅ ነው ወይስ በሌላ ምክንያት የሚል ቅሬታ ይዤ ወደ ቢሮ ተመለስኩኝ። በዚህ ሁኔታ ቢሮ ውስጥ እያለው ሌላ አዲስ ነገር ተከሰተ። ይሄውም ባልተለመደ ሁኔታ ሁለት የአየር ኃይል ተዋጊ ጀት አውሮፕላኖች ከተማው ላይ ዝቅ ብለው ከደቡብ ወደ ሰሜን አቅጣጫ ሲበሩ በመስኮት ተመለከትኩኝ። በወቅቱ የተሰማኝ ነገር ምናልባት ተገንጣይ ኃይሎች አስመራ ላይ ድንገተኛ ጥቃት አድርሰው ችግር ስለተፈጠረ ሁኔታውን ለመቆጣጠር የአየር ኃይል ተዋጊ ጀቶች ወደ ባህር ዳር አየር ኃይል ጣቢያ እያመሩ ይሆናል የሚል ግምት ነበረ። በዚህ ሐሳብ ላይ ያለው ከመንግስት ምክር ቤት ስልክ እንደሚፈልገኝ ተነግሮኝ ስልኩን ሳነሳ ጓድ ለገሰ አስፋው መንግስት ምክር ቤት በአስቸኳይ እንደምፈልግ አሳውቆኝ ስልኩን ዘጋ። በዚሁ መሠረት ወደዚያው ሳመራ በከተማው ላይ ጀቶች ብቻ ሳይሆኑ ሄሊኮፕተሮችም እየበረሩ እንደሆነ ተመለከትኩ። መንግስት ምክር ቤት ስብሰባ አዳራሽ ስደርስ ሁኔታው ለኔ ገና ግልጽ አልነበረም። አዳራሹ ውስጥ አብዛኛው የፖለቲካ ቢሮ አባላትና የመንግስት ምክር ቤት አባላት ተሰብስበው ጓድ ፍቅረ ሥላሴ ለአባላቱ መመሪያ እየሰጠ ነበር። እኔም እንደደረስኩ ሁኔታውን በማብራራት ወደ አንድ ጀነራል መኮንኖች መከላከያ ሚኒስቴር ተሰብስበው መፈንቅለ መንግስት ሙከራ እያካሄዱ መሆናቸውን በመግለጽ በከተማው ላይ እየበረሩ የሚገኙት የአየር ኃይል አውሮፕላኖች ከዚሁ ጋር በተያያዘ እንደሆነ ገለጸልኝ። ያልጠበቅኩት ሁኔታ ስለነበረ በነገሩ በጣም ተገረምኩ። ለጊዜው ያደረግኩት አየር ኃይል በመደወል ጀነራል ተስፉን ለማግኘት መሞከር ነበረ። ለማግኘት ግን አልቻልኩም። ከዚያም ጓድ ፍቅረ ሥላሴ እኔንና በጊዜው የመንግሥት ምክር ቤት ምክትል ፕሬዝዳንት የነበረውን ጓድ ደበላ ዲንሳን መከላከያ ሚኒስቴር ሄደን እዚያ ያለውን ሁኔታ እንድናጣራ አዘዘን። ከተደረገልን ማብራሪያ እንደተረዳነው
ከፕሬዝዳንት መንግስቱ አሸኛኘት በኋላ የተወሰኑ ጀነራሎች መከላከያ ሚኒስቴር ተሰብስበው መፈንቅለ መንግስቱን ማካሄድ ላይ እንዳሉ ስለተደረሰባቸው ከልዩ ጥበቃ ብርጌድ አንድ ታንክ ሻምበል ጦር ተልኮ እንደከበባቸውና እጃቸውን እንዲሰጡ በመጠየቅ ላይ መሆናቸው ተረዳን። ከዚህ ሌላ የከበበውን ጦር በማዘዝ ላይ ያለው የፕሬዝዳንት መንግስቱ ልዩ ረዳት ጓድ መንግስቱ ገመቹ እንደሆነና እዚያ ሆኖ መመሪያ እየጠበቀ መሆኑ ተገለጸልን። እኔና ጓድ ደበላ ዲንሳ መከላከያ ሄደን እንድናጣራ ለምን ተመረጥን? ጓድ ፍቅረ ሥላሴ እኔንና ጓድ ደበላን መከላከያ ሄደን ሁኔታውን እንድናጣራ ለምን መረጠን ለሚለው ጥያቄ ትክክለኛውን መልስ ሊሰጥ የሚችለው ራሱ ብቻ ነው። ይሁንና ጓድ ደበላ ዲንሳ ብዙውን ጊዜ አንድ ችግር ሲፈጠር ከደርግ አባላት መካከል እየተመረጠ ሕዝብን እንዲያነጋግር ወይም የደርግን መልእክት እንዲያስተላልፍ ይላክ ነበረ። ንጉሠ ነገሥቱ ከሥልጣን ሲወርዱ የደርግን ቡድን መርቶ ሄደው ከሥልጣን መውረዳቸውን የሚናገረውን ጽሑፍ ያነበበው እርሱ ነበረ። ሌሎችም መልእክቶች ሲኖሩ ለመልእክተኝነት ይመረጥ ነበረ። ጓድ ደበላ ለዛ ባለው አነጋገርና በፈገግታ አንዳንድ ቡድንን ወይም ሕዝብን የማነጋገር ችሎታ ስለነበረው የተመረጠበት ምክንያት አንዱ ሲሆን፣ በሌላ በኩል በህብረተሰቡ ዘንድ ተቀባይነት ካላቸው የደርግ አባላት መካከል ጓድ ደበላ አንዱ ነበረ። እኔን በሚመለከት በደርግ ውስጥ ቁጥብና ብዙ ባለመናገር የምታወቅ የነበርኩ ሲሆን በሰራዊቱ ውስጥም ሆነ በህብረተሰቡ መካከል ለእኔ መልካም አመለካከት የነበረ ይመስለኛል። ከዚህ ሌላ ሰራዊት ውስጥ ባሉ ከፍተኛ መኮንኖችና በተለይ መፈንቅለ መንግስቱን በሚያካሄዱት መኮንኖች ዘንድ ይሄው መንፈስ አለ በሚል ግምት እኔ ብሄድ እንደማይተናኮሉኝ አምነው እኔና ደበላ እንድንሄድ የተወሰነ ይመስለኛል። ለማንኛውም ትዕዛዙ በድንገት ስለተሰጠን ወደ መከላከያ ለመሄድ ስንነሳ ሁለታችንም ምን ማድረግ እንችላለን በሚል ግራ ተጋብተን ተነጋግረናል። የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ፕሬዝዳንቱ በሀገር ውስጥም ሆነ በውጪ በሚያደርጓቸው ጉዞዎች ሁሉ ተለይቶት የማያውቅ ሲሆን በዚህ ጉዞ ላይ ግን በአጋጣሚ አብሮት አልሄደም ነበረ። ለምን እንዳልሄደ በግልጽ ባይታወቅም በሕመም ምክንያት እንደቀረ ግን ይነገራል። ይህ በዚህ እንዳለ የጀነራሎቹ በመከላከያ ሚኒስቴር የመሰባሰብ መረጃ ለደህንነት ሚኒስትሩ ለኮሎኔል ተስፋዬ ወልደ ሥላሴ እንደደረሰና እርሱም ደርግ ጽሕፈት ቤት መጥቶ ስለ ሁኔታው ከሻምበል መንግስቱ ገመቹ ጋር ከተወያየ በኋላ ጦር ከደርግ ጽሕፈት ቤት ሄዶ እንዲከባቸው አድርጓል። እዚያም መከላከያ ሚኒስትሩን ሜጀር ጀነራል ኃይለ ጊዮርጊስን ደርግ ጽሕፈት ቤት ድረስ ጠርተው መከላከያ ሚኒስቴር እየተካሄደ ስላለው የጀነራሎች ሴራ እንደገለጹላቸውና እዚያው ሄደው አድመኞቹን እንዲበትኑ ይነግሯቸዋል። በዚህ መሠረት ጀነራል ኃይለ ጊዮርጊስ ትዕዛዙን ለመፈጸም መከላከያ ሚኒስቴር ሲደርሱ የዘመቻ መኮንኑ ጀነራል አበራ አበበ ኮሪዶር ላይ አግኝቶ በሽጉጥ ገድሏቸው ይሰውራል። ይህ ሁሉ በተከታታይ በመፈጸም ላይ ያለ ነበረ ሁኔታው ለጓድ ፍቅረ ሥላሴ የተገለጸለትና እሱም ከቤተ መንግሥት ወደ ምክር ቤት የመጣውና ስብሰባውን የጠራው። በዚህ ጊዜ እኔ ፋብሪካ በመጎብኘት ላይ የነበርኩ ሲሆን እዚያም ጨርሼ ወደ ቢሮዬ ሳመራ ስለተፈጠረው ግርግር ምንም አላውቅም ነበረ። በተመሳሳይ ሁኔታ ሌሎች ባለሥልጣናትም ሆኑ የከተማው ህብረተሰብ አውሮፕላኖች በከተማው ላይ ማንዣበብ እስከጀመሩበት ድረስ ስለተፈጠረው ሁኔታ የሚያውቁት ነገር አልነበረም። ይሁንና ታንኮች ከቤተ መንግሥት ወርደው መከላከያ ሚኒስቴርን ከከበቡና ተዋጊ አውሮፕላኖች በከተማው ላይ መብረር ከጀመሩ በኋላ በመሥሪያ ቤቱ አካባቢ በርካታ ሕዝብ ተሰብስቦ ሁኔታውን መከታተል ጀምሮ ነበረ። በዚህ ሁኔታ ነበር እንግዲህ እኔና ጓድ ደበላ ዲንሳ በታዘዝነው መሠረት ለመከላከያ ሚኒስቴር ስላለው ሁኔታ ለማጣራት ከመንግሥት ምክር ቤት የተነሳ ነው። እዚያ ስንደርስ ምን ሊገጥመን እንደሚችል ስለማናውቅ ለጊዜው ትንሽ ተደናግረን ነበረ። የሆነው ሆኖ በስፍራው ስንደርስ ልክ እንደተነገረን መሥሪያ ቤቱ ዙሪያውን ተከቦ
ማንም እንዳይወጣ ቁጥጥር እየተደረገ ከመሆኑም በተጨማሪ በአካባቢው የነበረው ሕዝብ ትንሽ ራቅ ብሎ በመሰብሰብ ሁኔታውን ይከታተል ነበር። ዋናው በር ፊት ለፊት ላይ ሻምበል መንግስቱን ስናገኘው ከፍ ሲል የተገለጸውን ሁኔታ በዝርዝር አስረድቶን እርምጃ ለመውሰድ መመሪያ እየተጠበቀ መሆኑን ነገረን። ከዚህ ሌላ የፖሊስ ሰራዊቱ አዛዥ ጀነራል ወርቁ ዘውዴ ምን ምክንያት እንደሆነ ባይታወቅም መከላከያ ሚኒስቴር መጥተው ወደ መስሪያ ቤታቸው ለመመለስ ሲወጡ ስለተደረሰባቸው እዚያው እንዲቆዩ ተደርገው አገኘናቸው። የሻምበል መንግስቱ እምነት ጀነራል ወርቁ በሴራ ውስጥ አሉበት የሚል ነው። ሁኔታውን ከሻምበል መንግስቱ ከተረዳን በኋላ ከተሰበሰቡት ጀነራሎች መካከል በተለይም ጀነራል መርዕድን ለማነጋገር በማሰብ ከአጃቢዎች ጋር ወደ ቢሮአቸው እኔና ጓድ ደበላ ስናመራ መኪና ማቆሚያ ቦታ ላይ ጀነራል ወርቁ ወደኛ ተጠግተው ስለ ሁኔታው ምንም እንደማያውቁና ወደ ቢሮአቸው ለመመለስ እንዲፈቀድላቸው ተማጸኑን። ሆኖም እኛ ለሳቸው መልስ ሳንሰጥ ወደ ጀነራል መርዕድ ቢሮ አመራን። እዚያ እንደደረስን ጀነራል መርዕድን ለማነጋገር ስለምንፈልግ የእኛን መምጣት በስልክ እንዲገለጽላቸው ለረዳታቸው ነገርነው። በአካባቢው በተፈጠረው ግርግር ረዳታቸው ተደናግጦ ትንሽ ግር ያለው ቢመስልም ደጋግሞ ወደ ስብሰባ አዳራሽ በመደወልና የእኛን ማንነት በማስረዳት መልእክቱን ለማስተላለፍ ቻለ። መጀመሪያ ላይ እኛ ስብሰባ አዳራሽ ሄደን እንድናነጋግራቸው ፈልገው ነበረ። ሆኖም እዚያ መሄዱ ለእኛም አደገኛ በመሆኑ ጥያቄያቸውን አልተቀበልነውም። በመጨረሻም ከብዙ መልእክት ልውውጥ በኋላ ኮሪዶሩ ላይ ተገናኝተን ለመነጋገር ተስማማን። በዚህ ጊዜ ሁሉ ከልዩ ጥበቃ ብርጌድ አጃቢዎች ተሰጥተውን እኛን በመጠበቅ ላይ ስለነበሩ ስጋት አልነበረብንም። ስለሆነም አጃቢዎቻችንን አስከትለን ወደ ኮሪደሩ አምርተን ኮሪደሩ መግቢያ አካባቢ ጥቂት ጊዜ እንደቆየን ጀነራል መርዕድ ንጉሴ ሦስቱን የኃይል አዛዦች ማለትም የምድር ጦር አዛዡን ጀነራል ኃይሉ ገብረ ሚካኤልን፣ የአየር ኃይል አዛዡን ጀነራል አማሃ ደስታንና የባህር ኃይል አዛዡን ሬር አድሚራል ተስፋዬ ብርሃኑን አስከትለው ከኮሪደሩ ሁለተኛ መግቢያ ላይ ቆሙ። ይሁንና በዚህ ርቀት ላይ ሆነን መነጋገር ስለማንችል ከጥቂት ማመንታት በኋላ ወደኛ ተጠጉ። እኛና መፈንቅለ መንግሥት አድራጊ ጀነራሎች በምንገናኝበትና በምንነጋገርበት ወቅት ሁሉ ተዋጊ አውሮፕላኖች በመብረር ላይ ነበሩ። መኮንኖቹ እኛ ዘንድ ሲደርሱ በቅድሚያ የተናገሩት ጀነራል መርዕድ ሲሆኑ እሳቸውም የተነሱበትን ዓላማ ሲያስረዱን ሕዝቡ በደርግ አመራር ላይ ቅሬታ እንዳለበት በተለይም በፕሬዝዳንት መንግስቱ አምባገነን አመራር ክፉኛ በመሰላቸቱና እሳቸውን ደግሞ በግል ስለጠላቸው እንዲነሱላቸው ይፈልጋልና ይህንን የሕዝብ ፍላጎት ለመፈጸም ነው የተነሳ ነው አሉን። መቀጠልም ሲያብራሩ እነሱ በሌሎች የደርግ አባሎች ላይ ምንም አይነት ጥላቻ እንደሌላቸውና ዋና ዓላማቸው ፕሬዝዳንት መንግስቱን ማስወገድና ሕዝቡ የሚፈልገውን የፖለቲካና የኢኮኖሚ ፖሊሲ ለማራመድ እንዲቻል ሁኔታዎችን ማመቻቸት ብቻ መሆኑን አስረዱን። ከዚያም ጀነራል አማሃ ይህንኑ በማጠናከር የፕሬዝዳንት መንግስቱ ከስልጣን መወገድ አስፈላጊ መሆኑን ሲናገር፣ ጀነራል ኃይሉ ገብረ ሚካኤል ደግሞ ሐሳቡን እንደሚደግፍ ገለጸ። በዚህ ጊዜ ሁሉ ሪር አድሚራል ተስፋዬ ራሱን በአዎንታዊ መንፈስ ከመነቅነቅ ሌላ የተናገረው ቃል አልነበረም። ከዚያም ጀነራል አማሃ በመቀጠል መከላከያ ሚኒስቴርን የከበበው ጦር በአስቸኳይ እንዲነሳ ትዕዛዝ እንዲሰጥ አሳስቦ ይህ ካልሆነ ግን ጦሩ በአየር ኃይል እንዲመታ ትዕዛዝ የሚያስተላልፍ መሆኑን ገለጸ። በዚህን ጊዜ እኔ እነርሱ የገለጹልንን ሁኔታ መንግስት ምክር ቤት ለተሰበሰበው የበላይ አካል እንደምናስረዳ ገልጬ የከበበውን ጦር በአየር ኃይል ማስደብደቡ ግን ምንም የማያውቁትንና በአካባቢው የተሰበሰቡትን ሲቪሎች ለአደጋ ማጋለጥ ስለሚሆን ይህን ከማድረግ እንዲቆጠቡ አሳሰብኩኝ። በእርግጥም የአየር ኃይል እዚህ አካባቢ ተኩስ ቢከፍት በአመዛኙ የሚጎዳው ለወሬ የተሰበሰበው ሕዝብና በዙሪያው ያሉት ሕንፃዎች እንጂ ጦሩ ላይ ሊደርስ የሚችለው ጉዳት ውሱን ነበረ። ያቀረብኩትን ማሳሰቢያ ለጊዜውም ቢሆን እንደተቀበሉት፣ ሆኖም ከተወሰነ ጊዜ በኋላ የከበበው ጦር እስካልተነሳ ድረስ ግን እርምጃ ከመውሰድ ወደ ኋላ እንደማይሉ አስገነዘቡን።
ከዚህ በተጨማሪ ሰራዊቱ በሙሉ ከነሱ ጋር መሰለፉን ነግረውን ውሳኔያችንን በአስቸኳይ እንድናሳውቃቸው አሳሰቡን። ጀነራሎቹን በመናነጋግርበት ወቅት እንደተገነዘብኩት ጀነራል መርዕድና ጀነራል አማሃ ለዓላማቸው ቆርጠው የተነሱ መሆናቸው የሚያስታውቅ ሲሆን የቀሩት ሁለቱ ግን ስለ ጉዳዩ የተነገራቸው በቅርብ ጊዜ መሆኑን ከፊታቸው ማንበብ ይቻል ነበር። ለማንኛውም ወቅቱ አደገኛ ፍጥጫ ላይ ደረስንበት ጊዜ ስለነበረ ሁኔታውን ለበላይ አካል እንደምናስረዳ ገልጸን ተለየናቸው። ከመከላከያ ግቢ እንደወጣን ለሻምበል መንግስቱ ሁኔታውን አስረዳነውና ከማዕከል ትዕዛዝ እስኪያገኝ ድረስ ምንም አይነት እርምጃ እንዳይወስድ ነግረነው ወደ መንግስት ምክር ቤት አመራን። በጊዜው ዋናው አሳሳቢ ሁኔታ በአየር ኃይል በኩል የሚወሰድ እርምጃ ካለ የሚፈጠረው አደጋ ስለነበረ ይህንን በማሰላሰል እንዴት ችግሩን ማስወገድ ይቻላል በማለት ነበር ወደዚያ የሄድነው። የተወደዳችሁ የኢትዮ ሜዳ ቤተሰቦች ታሪኩ በዚህ አላበቃም። በተከታይ ቀጣዩን ክፍል ይዘን እንመለሳለን። ወደ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ሐሳብ አስተያየቶቻችሁን በኮመንት ስፍራ እንድታስቀምጡ በአክብሮት እንጠይቃለን። ፍቅርና መተሳሰብ ለሁላችን፣ ሰላም ለሀገራችን ኢትዮጵያ ይሁን።